ነው ሁሌ ተስማማን። አንቺ እንዴት ሆነው ያለሽ እኔ እሄዳለሁኝ ማለት ነው። ከዛ ስፈልግ አንዳንድ ጊዜ መሳሰልልኝና እዚህ እየመጣሁ እበላለሁ። እሺ ሌላስ? ሌላ ቡና። ሰላም ቤተሰብ እንዴት ናችሁ? እንግዲህ በዛሬ ዕለት በአዲስ ጉዳይ መጥቻለሁ ማለት ነው። እንግዲህ በዛሬ ይዤላችሁ የመጣሁት ጉዳይ ምን ይመስላል ካላችሁ ሄርሜላና አብርሃም እንግዲህ አዲስ ቪዲዮ ይዘውልን መጥተዋል። ይዘውልን የመጡት ቪዲዮ ደግሞ እንግዲህ ያው ቀስ ብለን እስከ መጨረሻው ቪዲዮን ካያችሁት ሁሉን ዝርዝር ሀሳቡን ትሰሙታላችሁ ማለት ነው። እስኪ አብራችሁን ቆዩ። ቻናል ላይ ቪዲዮ እየታየልኝ ስላልሆነ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሌሎችም እንድታደርሱ ስል በትህትና እጠይቃችኋለሁ። ወደ ቪዲዮ እንሄዳለን። እውነት ሊደፋኝ ነው። ሰላም ቤተሰብ፣ ግን እንግዲህ ይህ ልጅ እያጣደፈ ሩታ ሄርሜላ ቤት የሚያመጣው የሆነ የቀመሰው ነገር እንዳለ ያመላክታል ማለት ነው። እንግዲህ ሄርሜላ ምን እንደሰጠችው አናቅም። በየደቂቃውና በየሰከንዱ ነው ወደ ሄርሜላ ቤት የሚመላለሰው። እንግዲህ እንደሰማ ነው። እንግዲህ ይህ ልጅ ምን አስቦ ነው? ምንድን ነው ነገሩ? ምክንያቱም ካደራደር ያው እሱ ወደ ፍቅር ውስጥ ላለመግባት ጥረት እያደረገ ያለ፣ እንግዲህ ሄርሜላ ደግሞ በደንብ ፍቅር እሱን ለማስያዝ ብዙ አይነት ሙከራዎችን እየሞከረች ነው። እንግዲህ ምን ችግር ለምን ይዛው ዛሬ እንዳመጣች ደግሞ በሂደት እናያለን ማለት ነው። የምሬን እኮ ነው። አስጠፋኸኝ እኮ ሽቶሽ ደስ ይላል። ለካይ ባይ ዘ ወይ ፈቃደኛ ብትሆን ከዚህ ሽቶ ጋር እንግዲህ ቤተሰብ የተመለከታችሁት ሽቶ ምናምን ተመጭሽ ምናምን እያላት በነበረበት ሰዓት ባይ ዘ ወይ እኔ ጋር አብረህ ብትኖር ኑሮ ያው ዘላለም ሽቶ እየሸተት ትኖር ነበር እያለችው እንግዲህ ምክንያቱም እንግዲህ የራሷ አድርጋ ከጎኗ ከክፏ ቅፍ አድርጋ ሁልጊዜ የእሷ ለማድረግ ነው ሙከራ እያደረገች ያለው። ነገር ግን የሰው ባል ምንም አያደርግልሽም። አንቺን ለጊዜው ሊመስልሽ ይችላል። ያው መቼም የታወረውር ምን ውስጥ እንደሚገባና ምን ውስጥ እንደሚቀመጥ አናቅም። ብዙዎቻችን ያው በፍቅር መንፈስ ውስጥ ሆነን የምናስባቸው ነገሮች ስህተት ሊሆኑ ይችላሉ፣ ትክክልም ሊሆኑ ይችላሉ፣ አይታወቅም። ነገር ግን የሷ ስህተት የሆነበት መንገድ ምንድን ነው? የሰው ባል አመጣ ወይም ለራሷ ለማድረግ መሞከሯ ጭራሽ ነገሮችን ስህተት እንደሆኑ ያሳያል ማለት ነው። እና ይደብራል፣ ያስጠላል። በቃ እሱ ብቻውን ነው ያማረው። አይ ዋናው ከመስቀያው ነው። በርግጥ እና አመለጠው አብርሃም እና ያው እንግዲህ ቤተሰብ ቀሚስሽ ያምራል ቆንጆ ነው እያለ እንግዲህ ቀሚሷ እንዳያችሁት ትንሽ ወጣ ያለ ቀሚስ ነው የለበሰችው። እንግዲህ ለዛሬ ግማሽ አካሉን የሚያሳይ ቀሚስ ነው የለበሰችው። ይኸው እንግዲህ ያምራል እያላት ነው። ያው ከመስቀያው ነው ምናምን ለማለት እንግዲህ ብዙዎቻችሁ ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። ምክንያቱም መስቀያ ማለት ቁመናዋ ቆንጆ ነው፣ አካልሽ በቃ ሁሉ ነገርሽ ምናምን የሆነ ሸፕሽ ምናምን ያምራል ለማለት ነው እንጂ ሌላ ምንም አዲስ ነገር የለም። ያው እንግዲህ ለማሞገስ የተጠቀመበት ቃላት ነው። እንግዲህ ደግሞ በምን አይነት መንገድ አይቷት ነው ሄርሜላ እንዴት ንግግር እንዲናገራት ያደረገ የሚለውን ነገር ይገባችኋል። መች ለእናንተ ማብራራትም ብዙም አይጠበቅብኝም። ያው እንግዲህ ያው ኮራ ጅንን ማለት አለብኝ እያለች ነው እንግዲህ ይህ ሁላ ነገር የሚደረገው አብርሃምን ለማማልና ለማማለል ብቻ፣ ምንም የተለየ አዲስ ነገር ስለሌለው ማለት ነው። ቤተሰብ ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦች ጋር ሄዳለሁ ለትንሽ ጊዜ ማለት ነው። ይህ ሁላ ዋጋ መክፈል ከምን የመነጨ ነው? ቤተሰብ እስኪ እናንተ አሁን ስትወስኑ፣ እናንተ እንደ ሀሳብ ስትወስዱት አሁን እያደረገች ያለ ሄርሜላ ከምን የመነጨ ነገር ነው እንዴ? ለምንድን ነው ቤቷን ጥላለት የምትወጣው? ይህ ነገር እኮ ግልጽ የሆነው ነገር ምንድን ነው? ሚስቱ አንድ ክፍል የነሳችውን እሷ ሙሉ ቤቱን ጥላለት ሂዳ እሱ ጋር ትልቅ ቦታ ትልቅ ልብ ውስጥ ለመግባትና ተጠላ ለመተኛት የፈለገችበት መንገድ እንጂ እውነት በትክክል ያው እሷ ምንም አይነት ችግር የማይደርስባት ሆነ አይደለም። ምንም ይሄ ማብራሪያ ያስፈልገው ነገር ስላልሆነ ማለት ነው እንጂ ከምን የመነጨ ነው? ግልጽ ነው በቃ። አብርሃምን ፍቅር ማስያዝ ትፈልጋለች። ለአብርሃም ብዙ ዋጋ መክፈል ትፈልጋለች። ምክንያቱም ነገ ከነገ ወዲያ ያን ሁላ ዋጋ ከፍዬ ብላ ወይ ብላ ማልቀሷ ስለማይቀር ሌላ ምንም አዲስ ነገር የለም። አንተ ሰላም ሆነህ ትኖራለህ። የዚህ ሶፋ አለ፣ ኪችንም አለ የተስተካከለ፣ ሻወር ሽንት ቤቱ ጽድት ያለ ነው፣ አጽድቼልሃለሁ። ከፈለግ ሰራተኛም አለች፣ እሷን መታ። አይ አንቺ ሞኝነትሽ አሁን እንደው አንቺ ለአብርሃም ቤቱን ጥልሽ ለሰጠሽ ሄርሜላ እንግዲህ ሰራተኛዋ እየመጣች እያበሰለችለት ምናምን እየሄደ አብርሃም እሷን ምናምን ቸክም አያረጋትም ብለሽ ምናምን እያሰብሽ ከሆነ ተሸውደሻል። ምክንያቱም እኔ ይህንን ነገር የምናገርበት መንገድ ምንድን ነው? እንግዲህ ሚስቱን ትቶ አንቺ ጋር ከመጣ አንቺን ትቶ ደግሞ ሰንበዲ ጋር ሄድ የማይችልበት ምንም አይነት ማብሪያ ክፍተት ምንም ግልጽ የሆነ ነገር ስለሆነ ማለት ነው፣ መነጋገር ያለብንም ነገር ስላልሆነ፣ ስለዚህ ጥንቃቄ አድርጌ። በእርግጥ እሱ ቤቱን ተቀብሎ አንቺን አስወጥቶ ልክ እንደማይኖር ግልጽ ነው። ከኖራችሁ ምናልባት አንድ ትኖሩና ያው እንግዲህ ሙሉ ሰው ዋይ ዋይ ይላል እንጂ ከዛ በኋላ ቡናዬን አልቀመስክማ። ቡናዬን አልቀምሳለሁ። ቡና እየመጣሁ በፈለክበት እየመጣሽ አመሰግናለሁ። ያው እንግዲህ ቤተሰብ እንዳያችሁት ለአብርሃም አቀምሳለሁ እያለችው ነው። እንግዲህ ቡና አፍልቼ
ምሳም ሰርቼ ምን ብዬ ያው ባላደርግልህ ነገር የለኝም አንተ ሁሉን ነገር አደርግልሃለሁ ምናምን እያለችው ነው እንግዲህ። ጥሩ ነው ጥሩ ነው። እሱም ያው የተባረረ ሰው ነው። ትናንትም ከሩታ ወንድም ጋር ከፍተኛ የሆነ ሰጣ ገባ ውስጥና ክትክት ውስጥ ገብቶ ነበረ። እንግዲህ ይሻላል ከዚህ በኋላ ሁላችንም አብርሃም ላይ አንፈርድም። ምክንያቱም ያው ያየነውን ስላየን ማለት ነው። እኔ ለምወደው ነገር መስዋዕትነት መክፈሌ ምንም የሚቀንስብኝ ነገር የለም፣ ገባ የሚጨምርልኝ እንጂ። አዎ ለምን ወደው ሰው እኔ ለምወደው ሰው ነገር ዋጋ በከፍል አይቆጭኝም። መውደድ ማለት ነው። በቅር አብርሃም እኮ አባትሽን አልገደለብሽም፣ ለምን ትጠይዋለሽ ነው? ፍቅር ከሆነ ስለይልንና ግልጽ አድርገው ነገሩን። ፍቅር አለው ሁሌም ለአንተ መሆን ነው ፍልባ አንተ ነገሩን ግልጥልጥ አድርገውና ሁላችንም እንመር። ከዛ ውጭ ደግሞ የሆነ ስቴፕ ማለት ምን ማለት ነው? በእሱ አመለካከት ሲመስለኝ የሆነ ስቴፕ መሄድ እንግዲህ ይሄ ሄርሜላ ላይ ያው ግልጽ ነው። እኔ አልናገርም፣ እናንተ እዚያው ፍቱት። እንግዲህ ቤተሰብ ለዛሬ ነበር ቪዲዮ ይሄ ይመስል ነበር። ነገ በአዲስ ቪዲዮ እስከምንገናኝ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ እንድትቀጥል ስላችሁ በታላቅ ትህትና ነው። መልካም ጊዜ መልካም ቆይታ ሁላችሁ። ቻው